بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين. أما بعد فنبدأ درسنا درس روضة البادئين مما وقفنا عليه وهو الحديث السابع. እንግዲህ ባለፈው ላይ ታቆምንበት ነው የምንቀጥለው። ዛሬ የምናነሳው እንግዲህ ሰባተኛው ሐዲስ ላይ ነው። وعن أبي هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم قال الله تبارك وتعالى أنا أغنى الشركاء عن الشرك من عمل عملا أشرك فيه معي غيري تركته وشركه أخرجه مسلمون. حديث يتورى أبو هريرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملكتني እንደዚህ ብለዋል ይላል። ቃለ አቡ ሁረይራ አለ ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ብለዋል አለ። ቃለ አላሁ ተባረከ ወተዓላ ቃለ አላሁ አላህ አለ አሉ ነብዩ። ተባረከ መልካመ ብዙ የሆነው ማለት ነው። ወተዓላ የበላይ የሆነውና መልካመ ብዙ የሆነው አላህ እንዲህ አለ የተባለው ነገር ወደፊት አነ እኔ ይላል አላህ አግነ ሹረካ ታጋሮች ሁሉ የተብቃቃሁኝ ነኝ። አን ሽርኪ ተሽርካቸው የተብቃቃሁኝ ነኝ። ስለዚህ መን ዓሚለ የሰራ ሰው ዓመለን ስራን አሽረከ ፊህ መዕየ በሱ ውስጥ አሽረከ ፊህ በዛ በስራ ውስጥ ያጋራ መዕየ ተኔ ጋር ገይሪ ሌላን አካል ያጋራ ተረክቱሁ ሰውየውን ምትወዋለሁ ወሽርከሁ ሽርኩንም ምትወዋለሁ ተካፍዬም ወስደው ዒባዳ የለኝም። አኽረጀሁ ሙስሊም አውርቶታል ሐዲሱ ይላል። መርሐባ። ይሄ ሐዲስ እንግዲህ ሐዲስ አልቁድስ በመባል ይታወቃል። ሐዲስ አልቁድስ ብሎ ማለት ነብዩ አለይሂ ሰላቱ ወሰላም አላህ እንዲህ ብለዋል ብለው የሚያወሩት። አንዳንዴ ቀጥታ ነብዩ እንዲህ ብለዋል ተብሎ የሚወራ ሐዲስ አለ። ያ ሐዲስ ነበዊ ይባላል። የነብዩ ሐዲስ ነው፣ ቀጥታ የነብዩ ንግግር ነው። ይሄ ደግሞ ተዛው ሐዲስ አይነት ሆኖ አላህ እንዲህ ብለዋል ብለው ነብዩ አለይሂ ሰላቱ ወሰላም የአላህን ንግግር ወደኛ የሚያሳልፉት ከሆነ እሱ ሐዲስ አልቁድስ ይባላል። እንግዲህ ተቁርአን ጋር አንድ አይደለም፣ ሐዲስ ነው ይሄ። ነገር ግን ሐዲስ ሆኖ ሐዲስ አልቁድስ የሚባለው ነው በቁርአን መልኩ ሳይሆን የመጣው ይሄ ነው። ወደ ነብዩ አለይሂ ሰላቱ ወሰላም በማዕና ደረጃ ያኒ በወህይ መልኩ አቀውት ተነግሯቸው በሐዲስ መልኩ ያወሩት ነው። ለዚህም ብሎ ሐዲስ አልቁድስ እንደማንኛቸውም ሐዲስ ضعيف ሊሆን ይችላል። በሰነድ ደረጃ ነው የሚወራው። ቁርአን ተሆነ ቁርአን ብሎ ضعيف ሰሪህ የሚባል ነገር የለም፣ ሁሉም ሙተዋቲር። እንግዲህ ቁርአን ጋር በምንድነው ልዩነቱ በሚለው ዑለማዎች ከፊሎቹ እንዳስቀመጡት ከሆነ ቁርአን የሚባለው ቀጥታ ቃሉም ይሁን ትርጉሙም ይሁን የሚያስተላልፈው ማዕና ማለት ነው። ትርጉሙ አጠቃላይ ከአላህ የመጣ ነው። ማለትም ፊደል በፊደል ቀጥታ ከአላህ ተናግሮት ጅብሪል ተዛ ሰምቶ ተዛ ለነብዩ አለይሂ ሰላቱ ወሰላም አቀራቸው፣ ነብዩ ለኡማቸው ያቀሩት። ይሄ ቁርአን ይባላል። ሐዲስ አልቁድስ ተሆነ ግን ቀጥታ ለፍዘን ባይሆንም ምን ሐይቱል ማዕና ትርጉሙን አላህ ነግሯቸው አስረድቷቸው ነብዩ አለይሂ ሰላቱ ወሰላም በራሳቸው አገላለጽ የተናገሩት ይሄ ሐዲስ አልቁድስ ይባላል። ሐዲስ ነበዊ ማለት ደግሞ የነብዩ ሐዲስ የሚባለው ደግሞ ቀጥታ ንግግሩም ይሁን ትርጉሙ የነብዩ ነው። ነገር ግን ነብዩን አለይሂ ሰላቱ ወሰላም ስህተት ተመናገር አላህ ጠብቋቸዋል። ያ ቀጥታ የነብዩ ንግግር ነው። ይሄ ደግሞ ማዕናው ከአላህ የመጣ ሲሆን ቃሉ የነብዩ ነው። ቁርአን ከሆነ ቃሉም ይሁን ትርጉሙም ይሁን ከአላህ የመጣ ነው። በዚህ መልኩ ያስቀምጣሉ። ኢዕቲራድ ያረጉም ሊኖሩ ይችላሉ። ወላኪን المشهور هذا هو مرحبا ሐዲስ አልቁድስ ነው እንግዲህ ይሄ ማለት ነው። ቃል አላሁ አሉ እንግዲህ ነብዩ አላህ አለ ተባረከ ማለት አንድ ነገር መልካሙ የበዛ ነገር እንግዲህ ረድኤቱ በዛ ይላሉ። ረድኤት የሚለው ራሱ አማርኛው ሌላ ትርጉም ያስፈልገው ይመስል እንጂ እኛ አካባቢ ስለማንጠቀመው እንደዚህ ብዙ አይገባኝም። ሌላ ቦታ ግልጽ ነው። ረድኤት የሚባለው ነገር መልካሙ ብዙ ማለት ነው። እሺ ያው እኔ ተተርጉም ተሰው ሰምቼው ነው እንጂ እኛ አካባቢ ረድኤት የሚባል አማርኛ የለም። ያው እንደ ኪታብ ስቃራ ግን የሚያቀርቡ ሰዎች ሰምቼው ነው። ረድኤተ ብዙ ማለት ነው። ተባረከ ማለት ወተዓላ ማለት ደግሞ የበላይ የሆነ ዛተን ወሲፈተን በባህሪውም ይሁን በዛቱም ይሁን አላህ ተሁሉ በላይ
ተባረከ ወተዓላ መልካመ ብዙ ረድኤተ ብዙና የበላይ የሆነው አላህ እንዲህ አለ። አነ እኔ ይላል አግነ ሹረካኢ ተአጋሮች ሁሉ የተብቃቃሁ ነኝ፣ ተሚጋሩ ሁሉ የተብቃቃሁ ነኝ። ማለትም የሆነ ነገር እንግዲህ ሹረካ ብሎ ማለት የሆነ ነገር የጋራ መጠቀም ማለት። እንደው ምሳሌ ሲያደርጉ አንዳንድ ዑለማዎች የቅርጫ ስጋ ይላል የኛ ሀገር ቃልቾች የቅርጫ ስጋ የሚባል አለ። አንድ በሬ ይታረድና ለ7 ለ8 ይካፈሉታል አብረው ገዝተው ማለት ነው። ቅርጫ ይባላል ይሄ በቀበሌው አማርኛ። እሱ አጋር ነው እንግዲህ ተጋርተው ነው የገዙት። ሹረካ ይባላል። ግማሹ ይወስዳል፣ ግማሹን ይወስዳል፣ ግማሹ ያን ይወስዳል። እኔ ግን እንደዚህ አይነት የቅርጫ ኢባዳ መቀበል አይደለም ነው የሚለው። ለጣዖት ስትፈልግ ግማሹን ትሰጣለህ፣ ግማሹን ለኔ፣ ግማሹን ለሁጁብ፣ ግማሹን ለሸህ፣ ግማሹን ለአዛር፣ ግማሹን ለቁጥብ አካፍለህ ስታበቃ እኔ አጋሮች ጋር ተቋድሼው ሌላ ነው የምቀበል ኢባዳ የምቀበለው የለኝም። እኔ አግነ ሹረካ ታጋሮች የተብቃቃሁ ነኝ። እኔ ሽርኪ ተሽርካቸው ነው የተብቃቃሁ ነኝ፣ ምንም አልቀበልም ነው። ስለዚህም እንደ ምክንያት ነው ወደፊት ያለው መን ዓሚለ የሰራ ሰው አመለን ስራን አሽረከ ያጋራ ፊህ በዛ በስራ ውስጥ መዕየን የጋር ገይሪ ከኔን ውጭ ያለን ያጋራ ተረክቱሁ ሰውየውን ራሱን እተወዋለሁ፣ ወደ ራሱ ይወከላል። እንግዲህ ነብዩ አለይሂ ሰላቱ ወሰላም መን ዓለቀ ተሚመተን ወኪለ ኢለይሂ የሚል ሐዲስ አለ። ወነህወ ዛሊክ ተሚማ ለምሳሌ ሂርዝን ወይንም በቋንቋ ኦሮሞኛም ቢሆንም ይሄ እንትን ኩድአማ የሚባል ነገር አለ የሚጠለጠለው ኩድአማን የሚያንጠለጥል ወደሱ ይጠጋል እንዳሉት ሽርክን የሚሰራን ሰው እዛው ራሱ ተወጣ ብዬ ተወዋለሁ ይል ተረክቱሁ ማለት ራሱን ሰውየውን ተወዋለሁ ወሽርከው የሱንም ደግሞ አጋርቶ ለኔ የሰራተንም እዛው ተፈለገ ለዘው ለጣዖቱ ይስጠው እንጂ የተጋርቼ አልወስድም አልቀበልም። አخرجه ሙስሊም ዘግቦታል። ቃል በቃል ወደ ተመልሼ ተረጉማለሁ ኢንሻአላህ። وعن عقبة بن عامر الجهني رضي الله تعالى عنه حديث يتعزو كعقبة بن عامر الجهني رضي الله تعالى عنه الله سراون يودد لتنا أن رسول الله صلى الله عليه وسلم يا الله ملاكتن قال انديه بلوال من علق ينطلطل تميمة كد أمان ينطلطل فقد أشرك بأرقد أقارتوال. أخرجه أحمد إمام أحمد أورتوتال لهن الحديث أو توتال بإسناد حسن بهنا حديث سنسلات له. مرحبا. كد أما هلم بوتانون نين يا جرامرنا هرز عربية من يبال بنانتا قرب يبال أكهال ماستن نجريون أكهال ተከትቦ በቆዳ ምናምን ይሰፋል። ከከብት ላይ ሁሉ ይታሰራል። ላሚቷ አላጠባስ በእኛ ሀገር ራሱ ይታሰራል። ምንድነው ታስሙ? ሂርዝ ነው። ገጠሮችም ሂርዝ ነው የሚሉት። ከአረበኛ ወደ አማርኛ ተቀይሯል። ማሻአላ ምርጥ። ሂርዝን ያንጠለጠለ ማለት መን ዓለቀ ያንጠለጠለ ተሚመተን ሂርዝን ያንጠለጠለ በእኛ ሀገር አማርኛ ኩዳማ ፈቀድ አሽረከ በርግጥ አጋርቷል። ይሄ እንግዲህ ኩዳማ የሚሉት ወይንም ሂርዝ ብለው እንትን የሚሉት ከፊሎቹ የጅን ስሞችንና የማይታወቅ ጽሁፎችን እኔ ብዙ ጊዜ አጋጥሞኛል። ተሰው ላይ ስናገኘው እንፈታው ነበር ለማየት ማለት ነው። ውስጡ ብዙ ጊዜ እንፈትቻ ይቻለሁ። እንጨት የሚያስሩበት አሉ ውስጡ ስራ ስር ተዛ ደግሞ የማይታወቅ ነገር ዝም ብሎ የተቆለማመመ ዚግዛግ የመሳሰለ የተደብላለቀ ጽሁፍም ያለው አለ። አረበኛም አይደለም ምንም ቋንቋ የለውም። የጅን ቋንቋ ታልሆነ በስተቀር የሰው ቋንቋ እንደዚህ አይነት የለም። ዝም ብሎ ብቻ የዚግዛግ ምስል ይሆንና ታይዞ ምን እንደው አጣቀም ተተብትቦ እንደዛ አርጎ የሚቋጥሩም አሉ። አያተል ኩርሲይንም ቀጥታ አጠፈው ደግሞ የሚያስሩም አይተናል። ይሄ እንግዲህ ብዙ አይነት ነው። ሁሉም ግን አላ ጀሚዕ አንዋዒሂ አይቻልም። ነብዩ አለይሂ ሰላቱ ወሰለም ተሚማን ያንጠለጠለ በርግጥ ሽርክ ሰርቷል ብለዋል። ነገር ግን ዑለማዎች እንዳሉት ይሄ ሽርኩን አስገር ነው የሚሆነው። ተስልምና ሙልጭ አድርጎ ያወጣም ትንሱ ሽርክ ነው። ምን ሀይቱ ሽርኩ ተሽርኩ አንፃር ስናየው ትንሹ ቢባልም ግን ምን ከባኢር ዝኑ ትልልቅ ከሚባሉ አውዳሚ ወንጀሎች ውስጥ ነው። ሽርክ የሚባለውን ስም መያዙ ብቻ ለትልቅነቱ በቂው ነው። ነገር ግን ተስልምና አያወጣም። ይሄ ነገር ከአላህ ውጭ በራሱ ችሎ ይጠብቀኛል የሚል ካልሆነ
እንደ ከኒና ሰበብ ነው ይሄን አላህ ሰበብ አድርጎታል የሚል ከሆነ እሱ ሙሉ ተስልምና ያወጣውም ትንሱ ሽርክ ነው። በጣም ትልቅ ወንጀል ሰርቷል። ማስተማር ያስፈልጋል። من علق تميمة حرزن ينطلطل فقد أشرك برقت أقرته أخرجه أحمد بإسناد حسن. وعن أبي هريرة رضي الله تعالى عنه عن النبي صلى الله عليه وسلم قال حديث يتهازو أبو هريرة عنه الله سرون يدلتنا تنبي عليه الصلاة والسلام يزو قال اندي بلا من أتى آل نبي يمتع سو كاهنا تنقوين يمتع أو عرافا وينم أواكين يمتع فصدقه بما يقول بميلو نجر اون بلو تتقبلو ابو ይሄ ወልይ እንዴት ያውቃል ብሎ ተተቀበለው فقد كفر برغت ክዷል። ይሄ ሰው بما انزل على محمد በሙሐመድ ላይ በተወረደው ቁርአን ክዷል። ተስልምና ወጣን። اخرجه ابو داود አውርቶታል። وهو حديث صحيح የሆነ ሐዲስ ነው ይላል። እሺ እንግዲህ ቀጣው ሐዲስ እንጨምር ይበዛብናል። ይሄው ጋር የተያዘ ነገር ነው። በቃ እሺ ተውት፣ ችግር የለም። ተመሳሳይ ነው። ቀጥለና እያይዘን እንቀራለን። ችግር هو ዋንደ እንዴ ወህይ ቆለ ቢላል መጥቶ ጅብሪል ልባቸው ላይ ብቻ የሚጥለው እኮ ወህይ አለ። ለምሳሌ ወአውሐይና ኢላ ኡሚ ሙሳ የሚለው እንዴ ነብይናት እንደ ሙሳና ወህይ በልብ ብቻ ልቡ ላይ አላህ ተዓላ ማዕናውን ይጥልለታል። ተዛ ያንን ነገር ቀጥታ ይረዳው በዛ መልኩ ማለት ነው። ለምሳሌ ወአውሐይና ኢላ ኡሚ ሙሳ ይላል። ወደ ሙሳ እናት ወህይ አወረድንላት አን አርዲዒህ አጥቢውና فاذا خفت عليه فالقيه في اليم የፈራሽ ጊዜ በልጁ ላይ ባህሩ ላይ ጣየው የሚል ወህይ አወረድንላት ይላል። ይሄ ወህይ ግን ቀጥታ እንደ ቁርአን ነብይ ሆነ ያወረደላት ሳይሆን አላህ ልቧ ላይ ጣለላት። ስለዚህ ካሁን ይሄ በዚህም አለ ልብ ላይ የሚጥለው ወህይ አለ። ይሄማ ለፍዘን ወማዕናን ከአላህ ቢሆን ኖሮ ለካነ አፍዶለ ሚን አልቁርአን ለፍዘን ወማዕናን ትርጉሙም ይሁን ቃሉም ይሁን ከአላህ ነው ቀጥታ የመጣው ቢባል ሐዲስ አልቁድስ ከቁርአን ይበልጥ ነበር። ለምንድን ቢባል ቁርአን የመጣው ቢዋሲጦቲ ጅብሪል ነው አምጥቶ እንጂ አላህ አላሳወው ቀጥታ እንትን አላላቸውም። ይሄንኛው ግን ሐዲስ አልቁድስ የሚለው ቀጥታ ልባቸው ላይ የመጣ ነገር ስለሆነ ቀጥታ ለፍዙም ተዛ ነው ተተባለ መሐከል ጅብሪል ሳይገባ ቢላ يعني اتصال السند ቀጥታ አላህና መላእክተኛው ጋር ይሆናል። ከቁርአን አባላጭ ይሆናል ማለት ነው። አላ ኩሊ ሐልን አሁንም የተናገርኩት እኔ بعض العلماء ባሉት ነው ብያለሁ ቅድም። አንዳንድ ደግሞ የተቃወሙት አሉ፣ ሌላ ታሪፍ ያስቀምጣሉ። ወላኪን እኔ የገባኝ አይስማሙበት ነው። የሐዲስ አልቁድስ ማለት ምንድነው በሚለው ላይ ሰፊ ጭቅጭቅ አላቸው የራሳቸውን ይቻላል። مرحبا የመጨረሻውን ሐዲስ አላብራራሁት መሰለኝ። وانا ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል። من اتى كاهنا ጠንቋይን የመጣ አው ዓራፍን የመጣ እዚህ ላይ ካህን እና ዓራፍ የሚባሉት አብረው ተመጡ የተወሰነ ልዩነት ያደርጉላቸዋል። ሁለቱም ቃሎች አብረው ሲመጡ ይሄንን ሐዲስ ይመስል አማ የብቻ ተመጡ ካህን የሚለው አጠቃላይ ይይዛቸዋል፣ ዓራፍ የሚለው አጠቃላይ ይይዛቸዋል። በኮኮብ ላውን ገታሪ ማን ቁጥር ማለት ይዋቸው ኮኮቦች አሉ። እነዛ ሲወጡ ዘንድሮ ጥጋብ ይሆናል ዝናብ ይጥላል የሚሉ አሉ። ሙነጅሞች ይባላሉ። ደግሞ ጢጣር በማየት ጢጣርን እየወረወሩ ነው በምን እንደሚያገናኙት አላቅም። በዛ የሚያዋሉ እነዛም ጢጠርጣይ ይባላሉ። ዓራፍ የሚባሉት እነዚህ ደግሞ በሆኑ ሙቀዲማቶች እናውቃለን ብለው የሚታገሉ ዓራፍ ይባላሉ። አዋቂ የሚባሉት ማለት ነው። ምንድነው ሙቀዲማዎቹ? ለምሳሌ አንዳንዶቹ የቡናን እንትን ጠጥተው ሲበቃ እንካ ጠጣው ይሉታል ጠያቂውን ሄደውን ተዛ የጠጣውና ቡናውን እንዲህ አንተን ይሉታል ያፈሱታል። ተታይ የቀረውን አተላ ማለት ነው። አተላውን ያፈሱትና አተላው ላይ የሚሰራው ሽልም አለው። እንግዲህ አተላው ተስር ሲኖቂጥ ላይ የሆነ ሽልም ይሰራል። ያንን ቆልማማ ተሆነ ሊገጥመው ነው እንትን ተሆነ ላይገጥመው ነው እያሉ ራሳቸው ሸይጣን ያወረደላቸው መልእክት አለ። በዛ መልኩም ይፈርዳሉ። እነዚህ አሁን ጠንቋይ ዓራፍ የሚባለው ውስጥ ይገባሉ። ካህን ግን ሁሉንም ጠቅሎ ይይዛቸዋል ይላሉ። ሌላም ተዕሪፋት ያስቀምጡት ይኖራሉ።
ይሄም ጥሩ ነው። በዚህም ፈርቅ ያደርጉለት ይኖራሉ። ትክክል። አራፍ የሚለው ወደፊት ገና የሚከሰተውን አውቃለሁ፣ ካሂን የሚለው ደግሞ ወደ ያለፈውን አውቃለሁ። ይሄም ያስኬዳል። ግን እየብቻ ተመጡ እንዳልነው ሁላቸውን የሚዛል አሁን እዚህ ላይ ለመለየት እንጂ አሁን ካሂን የሚባለው የውስጥ የኋላውንም የፊቱንም አውቃለሁ የሚልም ሰው ሊሆን ይችላል። አዎ። ስለዚህ እኛ አሁን አላኩል ሐሊን ጠንቋይ የሚባሉትን አጠቃላይ بجميع انواعهم እነሱ ስር ይሄደ ማለት ነው የተፈለገው። فصدقه بما يقول የሚለውን ነገር እውን ብሎ ተተቀበለው فقد كفر በእርግጥ ክዷል ይሄ ሰው። ለምንድን بما انزل على محمد በመሐመድ ላይ በተወረደው በቁርአን ብሎ ማለት ቁርአን ላይ አላህ Subhanahu Wa Ta'ala قل لا يعلم من في السماوات والارض الغيب الا الله ቁል ብለህ በል لا يعلم من في السماوات በሰማይ ውስጥ ያለ አጠቃላይ አያውቅም والارض በምድርም ላይ ያለ አያውቅም አልገይበ ሩቅን አያውቅም ብሏል። الا الله አላህ ብቻ ሲቀር ተሱጭ ማንም የሩቅን የሚያውቅ የለም። የሩቅን አውቆ ግን ለምሳሌ ነብያቶችን ወህይ ወርዶ ተነገራቸው ያውቃሉ። ጀነት ላይ ያለው እንደነገሩ ነብዩ አለይሂ ሰላቱ ወሰለም። ከዛ ውጭ ያለው ግን ማንም አያውቅም እያለ ስለሆነ አይ እኔ ያውቃለሁ ካለ ያንን ደግሞ እውን ብለን ተተቀበልነው ቁርአንም ማስተባበልና አለመቀበል ስለሆነ እስልምና ያወጣል። አخرجه ابو داود وهو حديث صحيح ان شاء الله ቃል በቃል ልድገመውና እንጨርሳለን ማለት ነው። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم قال الله تبارك وتعالى قال الله الله على تبارك መልካም ብዙና ወተዓላ የበላይ የሆነው አላህ አለ አናኒ አግነ ሹረካኢ ታጋሮች የተብቃቃሁኝ ነኝ አኒ ሽርኪ ተሽርካቸው ተሚያጋሩት ነገር من عمل عملا سران يسرى اشرك فيه በሱ ውስጥ ያጋራ መዕየን የጋር غيري ሌላን ያጋራ ተረክቱሁ ተውኩት እሱንም ወሽርከው ሽርኩንም ተውኩት يعني ተዋለው ነው። اخرجه مسلم አውጥቶታል ሐዲሱን። وان عقبة بن عامر عقبة بن عامر ነው የተያዘው አልጁሃኒ ጁሃይናዊ የሆነ ማለት ነው። ጁሃይና ወደሚባለው ተዘምዶ ነው። እንግዲህ እዚህ ላይ ራሳቸው የነሐቶች ቃዒዳ ይኖራል። أن رسول الله صلى الله عليه وسلم يا الله ملائكتኛ ቃል እንዲህ ብለዋል من علق ያንጠለጠለ ተሚመተን ሒርዝን ወይንም ኩድ አማን فقد اشرك በርግጥ አጋርተዋል። اخرجه احمد ያወጣው ሐዲሱን باسناد حسن በሆነ ሐዲስ ሰልሰለ وانا ابي هريره رضي الله تعالى عنه ابو هريره የተያዘው አላህ ስራውን ይወደድለትና ان النبي صلى الله عليه وسلم ተነብዩ አለይሂ ሰላቱ ወሰላም ይዞ ቃል እንዲህ ብሏል من اتى የመጣ ሰው ማለትም የሄደ ሰው ነው ካሂነን ጠንቋይን አው አራፈን ወይንም አዋቂን የመጣ ሰው فصدقه بما يقول በሚለው ነገር እውን ብሎ ተተቀበለው فقد كفر በርግጥ ክዷል بما انزل በተወረደው على محمد በመሐመድ ላይ اخرجه ابو داود አውጥቶታል ሐዲሱን وهو حديث صحيح እሱ صحيح የሆነ حديث ነው ይላል። ኢላሁና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ቀለበት የብር ቀለበት ምናምን ይባላል። هذا كله من